የኮሪደር ልማት በነጠላ ዓላማ የሚሰራ አይደለም፣ ለነጠላ ጥቅምም የሚውል አይደለም፣ ነጠላ ፕሮጀክት አይደለም። በውስጡ ብዙ ነገሮች ያሳካ ነው። ኢኮኖሚያዊ ግቦች አሉት፣ ማህበራዊ ግቦች አሉት፣ ከባቢያዊ ግቦች አሉት። እነዚህን ግቦች በዝርዝር ማየት ለሚችል ሰው የኮሪደር ልማት ምን ያህል ድርብርብ ዓላማን ይዞ እንደተነሳ ይገነዘባል። ለምሳሌ ኢኮኖሚን ብቻ ብንወስድ አንዱ በማክሮ ኢኮኖሚ ስብራት ብለን ያስቀመጥነው ስራ አጥነት ነው። ፕሮጀክት ስራ ማንኛውም ፕሮጀክት ኮሪደር ብቻ ሳይሆን ማንኛውም ፕሮጀክት ስራ ይፈጥራል። ኮሪደር ግን ስራ ብቻ አይደለም የሚፈጥረው፣ እየተሰራም ስራ ነው። ፕሮጀክቱ ካለቀ በኋላ ተጨማሪ ስራ እድል ይፈጥራል፣ ኮንቲኒየስ ስለሆነ የስራ ባህሪው። ሁለተኛ ስኪል ይፈጥራል። የአዲስ አበባ የኮሪደር ዴቨሎፕመንት በጣም በርካታ ሃንዲ ኢንጂነርስ ፈጥሯል። ዩኒቨርሲቲ ገብተው ከሚያገኙት እውቀት የላቀ ፕራክቲካል እውቀት እንዲያገኙ አድርጓቸዋል። እነዚያ ወጣት ልጆች አዲስ አበባን ከሰሩ በኋላ አሁን በተለያየ የክልል ከተሞች 100% ዲዛይን ሰርተው የሚያደርጉት ግንባታ መልሶ እኛኑ ሰርፕራይዝ የሚያደርግ ነገር ይታያል። ኢኖቬሽን አለ፣ ስኪል አለ፣ ስራ ብቻ አይደለም ማለት ነው። ሁለተኛ ከቤት ግንባታ ጋር ተያይዞ ኢምፕሎይመንት ብቻ ሳይሆን ሃውሲንግ ትልቁ ቻሌንጅ ነው ኢትዮጵያ ውስጥ የነበረው። መቼም ኮሪደር ከጀመርን በኋላ ፎቅ በ3 ወር ጨረስን፣ በ4 ወር ጨረስን ዜና እየሰማችሁ ነው። በብዙ ሺዎች ቤት እየገነባን ያለ ነው አክሮስ ዘ ካንትሪ። እነዛ ቤት ግንባታዎች የኮሪደር ልማቱ አካል ናቸው። ኮሪደር ስትሰራ ስፔስ ትለያለህ፣ የስፔሱን ፐርፐስ ትለያለህ፣ ሪፐርፐስ ታደርጋለህ። ለሃውሲንግ የሚያስፈልጉ ኤሪያዎች የተለጣጠፉ ላስቲኮች ሳይሆኑ ፕሮፐር ቤቶች እንዲሆኑ ይሰራል። በመንግስትም ይሁን በግል ማለት ነው። ሃውሲንግ አለ። ሶስተኛ ፕሮፐርቲ ቫልዩ አለ። ይሄ ቢልዲንግ ከኮሪደር በፊት ያለው ዋጋና ዛሬ አንድ አይደለም። በመንገዱ፣ በመብራቱ፣ በወክዌዩ፣ በኔበርሁዱ መሻሻል ምክንያት የእያንዳንዱ ፕሮፐርቲ ቫልዩ ከፍ ይላል። ማንም ሰው ደግሞ ፕሮፐርቲ ላይ ኢንቨስት የሚያደርገው በሆነ ጊዜ ትርፋማ ሆናለሁ ብሎ በማሰብ ነው። ይሄን አውድ መፍጠር በራሱ ብዙ ሰዎች ተማምነው ኢንቨስት እንዲያደርጉ ያግዛል። ከዚያ ውጪ ኮኔክቲቪቲ ታስታውስ እንደሆነ አላቅም፣ ከኮሪደር በፊት ከሲኤምሲ ስራ መምጣት ወይም ከስራ ሲኤምሲ መግባት ያ ሁሉም ሰው የሚያውቀው ችግር ነው። አሁን ያ ችግር እንደው ዜሮ ነው ባልልም በከፍተኛ ደረጃ ተቃሏል። አማራጭ መንገዶች ሰርተናል፣ የነበረውን ማስፈተናል፣ የእግረኛና የመኪና ለይተናል። በዚህ ምክንያት ሰው በፈጠነ ጊዜ ውስጥ ወደ ስራ ወደሚፈልገው ቦታ ይደርሳል። ይሄ አንድ የኮኔክቲቪቲ መንገድ ነው። ከዛም ባሻገር በብዙ መንገድ ሊገለጽ የሚችል የኮኔክቲቪቲ አድቫንቴጅ አለው። ሌላ ቱሪዝም ነው። እንግዲህ እኛ ኢትዮጵያ ውስጥ እንደ ባህሪ ሆኖ ሌላ የውጭ ሰው ካልተናገረ በቀር እርስ በርስ የመደማመጥ ከውስጥ ሲነገር የመቀበል ጉዳያችን ዝቅ ያለ ነው። የዓለምን ሆነ የራሱ ጥናት የራሱ ምርምር ይፈልጋል። ግን አሁን የአዲስ አበባን ውብ መሆን መቼም የማይናገር ሰው ያለ አይመስለኝም። ከዚህ ቀደም መጥቶ ለኛ ያወራሉ። አሁን ግን ሁላችሁም ትሰሙታላችሁ፣ ሶሻል ሚዲያውም ስላለ። ያ ብቻ ግን አይደለም። በአምናና በዘንድሮ መካከል ከፍተኛ ቁጥር ያለው የቱሪዝም እድገት አለ አዲስ አበባ ውስጥ፣ ኢትዮጵያ ውስጥ አጠቃላይ የሎካል ቱሪዝምም የውጭ ቱሪዝምም ብዙ ገንዘብ እያገኘንበት ነው ማለት ነው። በድምሩ በኢኮኖሚ ኤሪያ ብቻ ኮሪደር ሲወሰድ አዲስ አበባን ሴንተር አድርጎ የጀመረው ኮሪደር ዴቨሎፕመንት የኢትዮጵያን የብልጽግና ማሳያ ምልክት ናት። አዲስ አበባ የብልጽግና ሲምቦል ናት። ማንም ሰው መጥቶ ከውጭ ሀገር አዲስ አበባን ብቻ ረግጦ ሌላ ነገራችንን ሳያይ የመመለስ እድሉ በጣም ከፍተኛ ነው። አዲስ አበባን ከወደደ ደግሞ ተጨማሪ ለማየት መፈለጉ ደግሞ ያድጋል። ለዚህ አዲስ አበባ በአንድ በኩል ሲምቦል ናት፣ በሌላ መንገድ ደግሞ ፓዝዌይ ናት። እሷን ያየና ያደነቀ፣ እሷን ያየና የወደደ አርባ ምንጭ፣ ሐዋሳ፣ ባህር ዳር ልይልና ለተጨማሪ የብልጽግና ጉዞ መንገድ ታገለግላለች እና የመጀመሪያ ኤንትሪ ፖይንት ናት። አንተ ቤት ስመጣ ገና ግቢው ያልተመቸ ከሆነ የቆሸሸ ከሆነ ሳሎን ብዙ ውስጥ አይፈልግም። ሳሎን ገብቼ ሳሎን ያልተመቸ ከሆነ እንደዛው። ለመጀመሪያ ላይ ያለው የፈርስት ኢምፕሬሽኑ በጣም ኢምፖርታንት ነውና አዲስ አበባ ማማሯ ሰፊ ህዝብ ያላት ከተማ መሆኗ ብቻ ሳይሆን ለሌሎችም ልማቶች እንደ ፓዝዌይ የምታገለግል ስለሆነ ከኢኮኖሚ አንፃር ጥቂቱን ነው የገለጽኩት። በጣም በርካታ አድቫንቴጆች አሉት። ሁለተኛ ኤንቫይሮንመንት እንውሰድ። ከባቢያዊ ግቡ ደግሞ የኮሪደርን ንጽህናው የተጠበቀ
ያማረ ዘላቂ ስነ ምህዳር መፍጠር የሁሉም በማደግ ላይ ያሉ ሀገራት ህልም ነው። ያደጉትም ያን የመጠበቅ ፍላጎት ነው ያላቸው። ከባቢ አማረ ማለት ብዙ መልኮች አሉት። ለምሳሌ ከብክለት የጸዳ ኤንቫይሮንመንት መፍጠር፣ የድምጽ ብክለት ሊሆን ይችላል፣ የአየር ብክለት ሊሆን ይችላል፣ የወንዞች ብክለት ሊሆን ይችላል፣ የመንገዶች ቆሻሻ አወጋገር ስርዓት ሊሆን ይችላል። እነዚያ ሁሉ ተደምሮ በእያንዳንዱ ሰው የእንቅልፍ፣ የመብላት ፍላጎት፣ የመንቀሳቀስ ፍላጎት አፌክት ያደርጉታል። ለምሳሌ አንተ ምሽት አካባቢ ላይ ብትሆን አትንቀሳቀስም። ካልተንቀሳቀስክ ፊዚካሊ ፊት አትሆንም ማለት ነው። ፊዚካሊ ፊት ካልሆንክ ከበላህም ካልበላህም እንቅልፍ ችግር አለ እና ተያያዥ ችግሮች ያስከትላል። የአማረ መልክዓ ምድር ለአእምሮ በከፍተኛ ደረጃ እረፍት ይሰጣል። በንጹህ ከባቢ ላይ መኖር፣ ንጹህ አየር መሳብ በገንዘብ የማንለካቸውን የጤና ትሩፋት የሚያስገኝ ነገር ነው። ሶስተኛው የአየር ንብረት ጥበቃ ነው። ቆሻሻ ሰዎች ተሰባስበው የሚኖሩበት ማንኛውም አካባቢ፣ ለምሳሌ አንድ ሰው ብቻ ያለበት አፓርትመንት እና ፋሚሊ ካለው የቆሻሻው መጠን ልክ በሰው ቁጥር ነው የሚያድገው። ሰው በርከት ለማለት ቆሻሻ በዛ ማለት ነው። ያን ቆሻሻ የምናስወግድበት ስርዓት ደግሞ ካላበጀን፣ ሪዩዝ ማድረግ ብቻ አይደለም፣ ስርዓት ባለው መንገድ የማይወገድ ከሆነ ተመልሶ ያን ብክለት ያስከትላል። ከከባቢ አንጻር ግሪን ስለመሆኑ፣ ንጹህ ስለመሆኑ፣ ያማረ ስለመሆኑ ያ ሁላችንም የምናየው የምንሰማው ጉዳይ ስለሆነ ከፍተኛ ጥቅም አለው። በአዲስ አበባ ኮሪደር ልማት ከኤንቫይሮንመንት አንጻር የኛ እምነት፣ የብዙዎቹም እምነት አዲስ አበባ የተጸውዖ ስም ነበር። ናውን ነው የነበረው፣ አሰግድ ነው የነበረው፣ ስም ብቻ የነበረው። ዛሬ ግን ስም ብቻ አይደለም፣ ቨርብም ነው። አዲስ አበባ አብባለች፣ አዲስ አበባ ነጽታለች። የማበቧ ነገር ስሟ ብቻ ሳይሆን መገለጫዋም ሆኗል። ይህን ያመጣው የኮሪደር ልማት ነው። ከማህበራዊ ግብ ደግሞ እንመልከት። በማህበራዊ ግብ የኑሮ ጥራትን ለማሻሻል ለማረጋገጥ ካለው ፋይዳ አንጻር እኛ በ3 ኤ ነው የምንከፍለው። አንደኛው አክሰሲቢሊቲ ነው፣ ተደራሽነት። ቀደም የሲኤምሲ እንዳነሳሁት ቤት ሊሆን ይችላል፣ መስሪያ ቦታ ሊሆን ይችላል፣ ትራንስፖርት ሊሆን ይችላል። አንድ ሰው የሚፈልገውን ነገር በሚያውቀው ርቀት ቀድሞ በታወቀ በሚገመት ሰዓት ውስጥ የማግኘት አቅሙን ማሳደግ ነው። ይሄ በትምህርት ቤት፣ በጤና፣ በሱፐርማርኬት፣ በሞሎች፣ በሁሉም ሰርቪሶች እያደገ መሄድ ያለበት ነገር ነው። ሁለተኛው ደግሞ አፎርደቢሊቲ ነው። ለምሳሌ ድሮ ሳይሆን የዛሬ 2-3 ዓመት ሲኤምሲ የሚኖር ሰው ልጆቹን ፓርክ ይዞ መውጣት ካለበት ኦል ዘ ዌይ ነርቶ ፍሬንድሺፕ ካልመጣ በቀር አልነበረም። አሁን ግን በየሰፈሩ ስለሰራን ፓርኮች አንድ መካከለኛ ገቢ ያለው ቤተሰብ ማታ ከመሸ በኋላ ልጁን ኳስ ለማጫወት ወይም ይዞ ለመውጣት የግድ ፍሬንድሺፕ አይመጣም። ድሮ አንድ የሚያገባ ሰው፣ ሰርገኛ ሰው በዚህ ቀደም እንዳልኩት ከየትም ቦታ ቢሆን የሸራተን አጥር ጋር መጥቶ ፎቶ መነሳት አለበት፣ አጥሩ ላይ ማለት ነው። ዛሬ አዲስ አበባ የተሰራችው ለሙሽራ የሆነ ይመስል በየሄድክበት በጣም አማራጮች አሉ። አፎርደብል ነው ማለት ነው። ለሰዎች የሚፈልጉትን ነገር ለመከወን በአካባቢያቸው ያገኛሉ። ለምሳሌ የኳስ መጫወቻ ትናንሽ ስታዲየሞችን የወሰድክ እንደሆነ ከ1600 ገደማ ነው አዲስ አበባ ብቻ የተሰራው። አሁን ሲኒየር ሰዎች ስራ ውሎ ማታ 2 ሰዓት 3 ሰዓት ከጎረምሶች ጋር ከሰፈር ሰው ጋር ኳስ ሲጫወቱ ማየት እየተለመደ መጥቷል። መስፋት አለበት፣ በቂ ነው ማለት አይደለም፣ ግን አፎርደብል የማድረጉ ነገር በብዙ መንገድ እየሰፋ ነው ያለው። ሶስተኛው አትራክቲቭነስ ነው፣ ሳቢነት። ሰው አይቶ ዋው ንጹህ ናችሁ፣ ኦርደርሊ ነው ከተማው ይላል። ከምን? አንደኛው ከቀለም ኮድ ነው። ቀለም ዝብርቅ ያለበት ከተማ ወይም ቤት ውስጥ ከ3 ከለር በላይ ቀለም የተቀባ ቤት ውስጥ ብትገባ ሳታቆይ የቆየ የመረበሽ ራስ የማመም ነገር አለ። ብዙ አይነት ቀለሞች ቡራቡሬ ሲሆኑ ያውካሉ። ቀለም ብቻ ደግሞ ሳይሆን ጥራት፣ ኤስቴቲኩ፣ እያንዳንዱ ተች፣ እያንዳንዱ የምታየው ነገር ፕሮፐርሊ የተሰራ መሆኑ፣ ብርሃን፣ ለብርሃን የምንሰጠው ቦታ ከፍ ያለ መሆን አለበት። ጨለማ ሁሌም ያስፈራል። ጨለማ ስለ እያንዳንዱ እርምጃ እጅጉን ኮንሽስ ሆነ እንድትሄድ እንድትጨነቅ ያደርጋል። ብርሃን ደግሞ በደመ ነፍስ እንድትንቀሳቀስ ያደርጋል። ለምሳሌ ከዚህ ቀደም ከ4 ኪሎ
ወደ ሽሮ ሜዳ መሄድ መሸት ካለ ግራና ቀኝ ማየት ግዴታ ሊሆን ይችላል። ጉድጓድ ስለሚኖረው መንገዱ መጠንቀቅ ግዴታ ሊሆን ይችላል። ዝም ብለህ በደመነፍስ የምታደርገው ጉዞ አይደለም። አሁን ግን ብርሃን ነው፣ ፀሐይ ነው የሚመስለውና ያ ነገር ጉዞውን ያቀልልሃል። እነዚህን አይነት ግቦች ከማህበራዊ ግብ አንጻር ያሳካልና ኮሪደርን ሲጠቀለል ሰዎች ስም ሊያወጡለት ሲሞክሩ መጀመሪያ ግቦቹን ማየትና ግቦቹን በምን ደረጃ እንዳሳካ ማረጋገጥ ማወቅ ያስፈልጋል። እኛ ኮሪደር ስንጀምር ዋና ዓላማችን የነበረው በብዙ ሀገራት ካፒታል ሲቲያቸው ብዙ ህዝብ ስላለውና ያንን ማረቅ ማሻሻል አይቻልም በሚል እምነት አንዳንዶቹ 80 አንዳንዶቹ 100 አንዳንዶቹ 1000 ኪሎ ሜትር ርቀው ካፒታል ሲቲ የሞከሩ አሉ ለመስራት። ዋናውን ከተማቸውን ጥለው ከከተማ ወጥተው ሌላ ከተማ ለመስራት ሞክረዋል። ይሄ ባደረግነው ጥናት አዋጭ አይደለም። ከተማ ለምሳሌ እኔ ከዚህ ወጥቼ ወደ ቢሾፍቱ መስመር አንድ በጣም የሚያምር ከተማ ብሰራ ፎቁ ንጹህ ከተማ ቢሰራ ከዛ እኔ እናንተ ደግሞ ስንሄድ እዚህ ያለውን ባህል ስለሆነ ምን ወስደው ከተማው ያምራል፣ እኛ ግን አልተዘጋጅን ለዛ ጉዳይ። የምንነዳበት ስርዓት፣ ቆሻሻ የምንጥልበት ስርዓት፣ ወኮይና ፓርኪንግ የምንጠቀምበት ስርዓት የቀደመው ይሆንና ቶሎ ይበላሻል። እዚህ እያደረግን ያለነው ከተማ መቀየር ብቻ አይደለም፣ ካልቸር መቀየርም ነው። እንደምታየው 100% ባይባልም በተለይ ወጣቱ በከፍተኛ ደረጃ ቆሻሻ መጣል አይወድም። የሚጥሉ ሰዎች ካሉ ይቆጣል፣ የሚያጠፉ ሰዎች ካሉ ይገስጻል፣ ይጠብቀዋል ከተማውን። ይሄን ካልቸር ነው አብረን እየፈጠርን ያለነው። አንዳንዶቹን ስም መጣት አልፈልግም እንጂ ኒው ሲቲ ፈጥረው ከ1000 ሰው ያነሰ የሚኖርባቸው ቦታዎች አሉ። ቢሊየንስ ኦፍ ዶላር ኢንቨስት አድርገው የኛ ሞዴል አሁን ለብዙዎቹ እንደ ምሳሌ የተወሰደ ነው። ነባር ከተሞችን ህዝቡ ባለበት መጠነኛ ሽግሽግ እየፈጠሩ ማዘመን መቀየር ይቻላል በሚል ይሄ ኤክሰፕሽናል አዲስ አበባ ብቻ ነው የሆነው። ባይ ዘ ወይ የቀየሩ ከተሞች ወጥተውን ያደረጉት እንጂ እንዳለ ከተማውም ከነማህበረሰቡ የቀየሩ ብዙ አይደሉም። ያኛው በጣም ኤክስፔንሲቭ ነው፣ ብዙዎቹ አልተሳካላቸውም። እኛም እንጆይ እያደረግነው ነው፣ ብዙም እየተማርንበት ነው። አዳዲስ ለምንሰራቸው ስራዎችም በር እየከፈተ ነውና በድምሩ ኮሪደር ልማት የተሰጠው ስም ተገቢ አይመስለኝም፣ ግን ደግሞ አይደንቀኝም። ቢኮዝ ስራ ሰርተህ ማታክ ከሆነ አላማ ግብ ማትለይ ከሆነ የስራን አድካሚነት ማትረዳ ከሆነ ስም ማውጣት ነው። ጀስት ስም መለጠፍ ቀላል ነው። ያ ስም ለጣፊውን ሰውዬ ግን 1 ኪሎ ሜትር መተህ እንዴት እንደሚሰራ አሳይና ስራ ብትለው ያኔ ይገባሃል ችግሩ። ኮሪደር በጣም አድካሚ አታካይ ስራ ነው። ከብዙ ሰው ጋር የሚያጋጭ ስራ ነው። ካለቀ በኋላ የሚጥም ነው እንጂ በፕሮሰሱ የሚመች ስራ አይደለም። እንደዚህ ያለውን አስደናቂ ስራ ስም ከማውጣት አርፎ መማር የሚሻል ይመስለኛል።